እንደምን ቆያችሁ? እግዚአብሔር አምላካችን ለዚህ ጊዜ ስላበቃ እናመሰግነዋለን። የዛ ትምህርት ቀጣዩን ክፍል በመሆን እንመለከታለን። የ2300 ቀናት ወይ ዓመታት ትንቢት መነሻችን ዳንኤል 8 ምዕራፍ 14 ነው እና እዛ ላይ ምን ይላል? እርሱም ይላል እስከ 2300 ማታና ጠዋት ድረስ ነው። ከዚያም በኋላ መቅደሱ ይነጻል የሚለውን ባለፈውም ተመልክተን ነበር። አሁንም ከዛ ጋር ተያይዞ አንዳንድ ከባለፈው ትንሽ ሀሳቦችን እንመለከትና በሰማይ ቤተ መቅደስ ውስጥ በቅድስተ ቅዱሳን ውስጥ ከ1844 ጀምሮ ክርስቶስ ኢየሱስ ምን እያደረገ እንደሆነ ጠለቅ አድርገን እንመለከታለን ማለት ነው። ወደ ትምህርታችን ስንገባ ዳንኤል 8:14ን ያው እንዳየኑ ነው። ይሄ ከተነገረው በኋላ ዳንኤል ምን አንድ ግልጽ ያልሆነለት ነገር ነበረና ይሄ ራእዩን ምን ሀሳብ እንዳለው ወይም ደግሞ እግዚአብሔር የሰጠው ራእይ በገብርኤል አማካኝነት የተሰጠውን ራእይ ጥያቄ የቀጠለ ማለት ነው እና እኔም ዳንኤል ራእዩ ባየው ጊዜ እስከ 2300 ማታና ጠዋት ድረስ ነው። ከዚያም በኋላ መቅደሱ ይነጻል አለኝ ይላል። ይሄ ዳንኤል 8:14 ላይ ነው። ወዲያውኑ ተከትሎ የተፈጸመ ነገርን እንመለከታለን። ዳንኤል ራእዩን ማስተዋል እንደፈለገ ግልጽ እንዳልሆነለት እናያለን እና እኔም ዳንኤል ይላል ዳንኤል 8 ላይ 15 ጀምሮ እኔም ዳንኤል ራእዩን ባየው ጊዜ ማስተዋልን ፈለግኩ፣ እነሆም የሰው ምስያ በፊት የቆመ ነበር። በኡባል ወንዝ መካከል ገብርኤል ሆይ ራእዩን ለዚህ ሰው አስታውቆ ብሎ የሚጮህ የሰው ድምፅ ሰማሁ። እኔም ወደ ቆምኩበት ቀረበ። በመጣም ጊዜ ፈርቼ በግንባሬ ተደፋሁ። እርሱም የሰው ልጅ ሆይ ራእዩን ለፍጻሜ ዘመን እንደሆነ አስተውል አለኝ። እንዲህም አለኝ፣ እነሆ በመቅሰፍቱ በመጨረሻ ዘመን የሚሆነውን አስታውቅሃለሁ። ይህ ለተወሰነው ለፍጻሜ ዘመን ነውና ይላል። ይሄ የ2300 ቀናት ወደ ዓመታት አድርገን እንዴት እንደሚለወጥ በትንቢት አንድ ቀን አንድ ዓመት በሚለው ተመልክተን ነበር ባለፈውና አሁን ተመልሰው ወደዛ ውስጥም አንመጣም። ነገር ግን በዛ ይሄንን 2300 ቀናትን በሚመለከት የሚፈጸመው ወይም ደግሞ ይሄ ነገር የሚሆነው በአንተ ዘመን አይደለም፣ አንተ በህይወት ባለበት ዘመን አይደለም ነው እንግዲህ ለዳንኤል እየተነገረ ያለው። ይሄ የሚሆነው ፍጻሜ ዘመን የተቀመጠ ራእይ ነው፣ በዛን ጊዜ ይሆናል አለው እና በመቅሰፍቱ በመጨረሻ ዘመን በመዋል እና በዚህ በመቅሰፍቱ በመጨረሻ ዘመን ምንድን ነው የሚለውና ለፍጻሜ ዘመን የሚለውን ምንድን ነው የሚለውን አጠር አድርገን እስቲ እንመልከት። የፍጻሜ ዘመን በሚመለከት ዳንኤል መጽሐፍ ውስጥ ዳንኤል ምዕራፍ 12 ላይ የምናገኘው ነገር አለ። ዳንኤል ሆይ አንተ ግን እስከ ፍጻሜ ዘመን እዚህ ጋር 1798 የሚለውን ተቀምጧል ድረስ ቃሉን ዝጋ። ለምን 1798 እንደመጣ እናየዋለን። ድረስ ቃሉን ዝጋ፣ መጽሐፉንም አትም፣ ብዙ ሰዎች ይመረምራሉ እውቀትም ይበዛል። እንግዲህ በፍጻሜ ዘመን ላይ ከሚታዩ ክስተቶች መካከል ብዙ ሰዎች በዚህ በትንቢቱ ጋር በተያያዘ በተለይ ዳንኤል በተዘጋው ትንቢት ላይ በተመለከተ ብዙ ሰዎች እውቀት ይኖራቸዋል ነው። እስከዛ ድረስ ግን መጽሐፉን ቃሉንም ዝጋ አለው። ከዛ በኋላ ከወንዙም ውሃ በላይ የነበረው በፍታም የለበሰው ቀኝና ግራ እጁን ወደ ሰማይ አንስቶ ለዘመን እኩሌታ ነው የተቀደሰው ሕዝብ ኃይል መበተን በተጨረሰ ጊዜ ይህ ሁሉ ይፈጸማል ብሎ ለዘላለም ሕያው ሆኖ በሚኖረው ሲምል ሰማው ይላል። አሁን ይሄ የሚፈጸመው ፍጻሜ ዘመን የሚመጣው ፍንጭ ሲሰጠው እንመለከታለን። ለዳንኤል ገብርኤል ለዘመንም እኩሌታ የተቀደሰው የእግዚአብሔር ሕዝብ መሆን ሲያስብ መጨፍጨፍ ወይም ደግሞ መበተን ሲያቆም ለዘመን እኩሌታ ይሄንን ለዘመን የሚለው 360 ቀናት አድርገን ለዘመናት ደግሞ 360 ቀናት አድርገን ለዘመንም እኩሌታ ደግሞ ግማሽ አድርገን 1260 ቀናት ይመጣል። ቀናት ደግሞ ወደ ዓመታት ይቀየራል እና ይሄ የተቀደሰ ሕዝብ የእግዚአብሔር ሕዝብ መበተን ሲያቆም ፍጻሜ ሲያገኝ ይሄ ሁሉ ይፈጸማል። ፍጻሜ ዘመን የምንለው እንግዲህ ለምን 1798 አመጣን? ቀጥሎም እያየን እንሄዳለን። ይሄ 1798 1260 ዓመታት ጳጳሳዊ ስርዓት ከ538 እስከ 1798 በአውሮፓ በበላይነት ክርስቲያኖችን የእግዚአብሔር ህዝቦችን ሲጨፈጭፍ ከቆየ በኋላ 1798 መቁሰሉን እንመለከታለን። ልክ ይሄ ሲሆን 1798 ላይ ሲቆስል ይሄ የፍጻሜ ዘመን ይሆናል የሚለው ተነገረው ዳንኤል ማለት ነው። እንደዚህ 1798 የሚለው ዲቴል ነገሮች ባይነገሩትም ግን የፍጻሜ ዘመን ለወደፊት እንደሆነ በሱ ዘመን እንዳልሆነ ይህንን ነው የተነገረው እና ይሄ 2300 ቀናትን ወደ ዓመታት ተርጉመን እንድንመለከት በትንቢት የረዳን ሀሳብ እንደነበረ አይተናልና የጳጳሳዊ ኃይል በአውሮፓ እንግዲህ ቅድም እንዳልነው 1260 ዓመታት የእግዚአብሔር ህዝብን ከጨፈጨፈ በኋላ እዛው እንግዲህ ራእይ 13 ከአንድ ጀምሮ ስንመለከት እስከ 10 ድረስ ስለ ጳጳሳዊ ኃይል ነው የሚናገረው። ማጥናት ትችላላችሁ እና ስለ ጳጳሳዊ ኃይል ሁኔታ መቁሰል ጉዳይ ላይ ራእይ 13:10 ላይ እንደዚህ ብሎ ተቀምጦልናል። ይማርክ ዘንድ ያለው ማንም ቢኖር ወደ ምርኮነት ይሄዳል። ጳጳሳዊ ስርዓት ማለት እሱም የሚያገኘው ሌላም ሲማርክ ሲገል የነበረው አሁንም እሱም ራሱ ያገኘዋል። የዘራውን ያጭዳል ነው። በሰይፍም የሚገድል ማንም ቢኖር ራሱ በሰይፍ እንዲገደል ይገባዋል። የቅዱሳን ትዕግስት እና እምነት በዚህ ነው ብሎ ጳጳሳዊ ኃይል እንደሚቆስል እዚህ ጋር ራእይ ምዕራፍ 13
ከአንድ ጀምሮ የጳጳሳዊ ኃይልን እንቅስቃሴ በግልጽ ካስቀመጠ በኋላ 10 ላይ ደግሞ እንደሚቆስል ተቀምጦ እንመለከታለን። እንዲሁም 13 11 ላይ ስንሄድ ደግሞ ከዚህ ቀጥሎ ያለውን ጥቅስ ሌላም አውሬ ከምድር ሲወጣ አየሁ ይላል። የአሜሪካ መንግስት ልክ ጳጳሳዊ ኃይል ሲቆስል 1798 የአሜሪካ መንግስት እንደ መንግስት በመንግስት ደረጃ የተነሳው እና ወደዛ አንመጣም። ግን ዳንኤል ምዕራፍ 11 40 ላይ በፍጻሜ ዘመን አሁን የፍጻሜ ዘመን ነው እያወራን ያለ 1798 ማለት ነው። የደቡቡ ንጉስ የፈረንሳይ አብዮት ከእርሱ ጋር ይዋጋል ከሰሜኑ ንጉስ። የሰሜኑ ንጉስ ደግሞ ጳጳሳዊ ኃይል ነው እና ከእርሱ ጋር ይዋጋል የተባለው ይወጋዋል ነው ፑሸር ይለዋል እና ያሸንፈዋል። ወቅቱ ያሸንፈዋል ወይም ደግሞ ጳጳሳዊ ኃይልን ያቆስለዋል ነው። በ1798 እንግዲህ ጳጳሳዊ ኃይል የፖለቲካ ስልጣኑን አጣ። መጀመሪያ 1260 ዓመታት ከ538 እስከ 1798 ፖለቲካና ሃይማኖት መንግስትና ሃይማኖትን አንድ ላይ አድርጎ ሲያስተዳድር ነበር ጳጳሳዊ ኃይል። ለዚህም ነው መንግስትና ቤተክርስቲያን አንድ ላይ ስለሆኑ ነው የእግዚአብሔር ህዝቦችን ቤተክርስቲያን ሲጨፈጭፍ የነበረው ማለት ነው በዚህ ጊዜ። ነገር ግን 1798 ለምንድን ነው ቆሰለ የተባለው? ጳጳሳዊ ኃይል የሮም ጳጳሳዊ ኃይል ማለት ነው ሃይማኖት መስመሩን እንዳለ ቀጠለ። ነገር ግን ፖለቲካ ኃይሉን በፈረንሳይ አብዮት ስልጣኑን እንዲያጣ ሲደረግ ፖለቲካ ስልጣኑ ማለት ነው። ጳጳሱ በዛን ጊዜ ተማርኮ በግዞት እንደሞተ እናውቃለን። ከዛ በኋላ ቆሰለ የሚለውን በመጽሐፍ ቅዱስ ላይ በግልጽ ተቀምጦ እንመለከታለን እና 1798 የፍጻሜ ዘመን ነው የሚለውን እናያለን እዚህ ላይ ማለት ነው። ከዛ ሌላው ያየነው መቅሰፍት ነው። የመቅሰፍቱ ማብቂያ እንግዲህ ሁለት መቅሰፍቶች ዳንኤል አስቀምጦ እንመለከታለን ማለት ነው። ይሄኛው ከዚህኛው በፊት ይሄ እዚህ ቀጥታ የመጀመሪያው መቅሰፍት ማብቂያ የሚለውን 1798ን እንመልከት። ንጉሱም እንደ ፈቃዱ ያደርጋል። ጳጳሳዊ ኃይል ነው፣ የሮም ጳጳሳዊ ኃይል በ1260 ዓመታት ውስጥ ሲያደርገው የነበረውን ነገር ነው እዚህ ጋር የሚነግረን ዳንኤል ምዕራፍ 11 ቁጥር 36። ንጉሱም እንደ ፈቃዱ ያደርጋል፣ ራሱን ከፍ ከፍ ያደርጋል፣ በአማልክት ሁሉ ላይ ራሱን ታላቅ ያደርጋል፣ በአማልክት አምላክ ላይ በትዕቢት ይናገራል፣ ቁጣው እስኪፈጸም ድረስ ይከናወንለታል፣ የተወሰነውን ያደርጋል ይላል። ቁጣው እስኪፈጸም ድረስ የሚለው ለኢንዲግኔሽን ማለት ነው። አካምፕሊሽድ እስኪሆን ድረስ ምን ያደርጋል? ራሱን ከፍ ያደርጋል፣ በትዕቢት ይናገራል፣ እንደገና ደግሞ በአማልክት ሁሉ ላይ ራሱን ታላቅ ያደርጋል። ቁጣው እስኪፈጸም ድረስ ማለት ነው እና ቀደም እንደተመለከትነው 1798 የመጀመሪያው መቅሰፍት ማብቂያ ነው፣ ኢንዲግኔሽን። ይሄ የመጀመሪያው መቅሰፍት ስንመለከት 1798 ነው ብለናል። እዚህ ላይ ግን መቅሰፍቱ ምንድን ነው ብለን ስንመለከት ወደ ኋላ ታሪክ እንመጣለን። የሰሜኑ እስራኤል በ723 ቢሲ ከክርስቶስ ልደት በፊት በአሕዛብ የበላይነት ቁጥጥር ውስጥ ገባ፣ በምርኮ ውስጥ ገባ፣ ተበተኑ። ከዛም በኋላ 1798 ነፃ እንደወጡ ይነግረናል የትንቢቱ ክፍል ማለት ነው። ይሄ የመጀመሪያው የመቅሰፍት ማብቂያ ነው። ይሄ የመጀመሪያው መቅሰፍት ነው እዚህ ጋር የምንመለከት ሰሜኑ እስራኤል ላይ የሆነበት ማለት ነው እና 1798 የመጀመሪያው መቅሰፍት ጊዜ ማብቂያ ጊዜ ምንድን የሆነ ብለን ስንመለከት አሁንም ወደኋላ ስናይ ምን ተፈጸመ የሚለውን ቅድም እንዳየኑ ለዘመን እኩሌታ 1260 ዓመታት ማለት ነው የተቀደሰው ህዝብ ኃይል መበተን በተጨረሰ ጊዜ 1798 ይህ ሁሉ ይፈጸማል ብሎ ለዘላለም ሕያው ሆኖ በሚኖር ሲምል ሰማው የሚለውን እንመለከታለን እና 1798 የፍጻሜ ዘመን ነው። የፍጻሜ ዘመን ላይ የሆነው ምንድን ነው ብለን ስንመለከት የመጀመሪያው መልአክ መልእክት የመጣበት ነው። የመጀመሪያው መልአክ መልእክት ሲጀምር ዋና በተለያዩ መልእክቱን ብዙ ክፍሎች የያዘ ቢሆንም አንዱ እና ዋናው የ2300 ቀናት ወይም ደግሞ ዓመታት ትንቢት ጥናት በተመለከተ ነበር የሆነው ማለት እነ ዊሊያም ሚለር በጊዜው የተነሱት በተለይ ዋናው ሚለር ሌሎችም የእሱ ጓደኞችም በዚህ ጉዳይ ላይ ትኩረት ሰጥተው 2300 ቀናት በዓመታት እንደሚለወጥና ልክ ዳንኤል ምዕራፍ 12-14 ላይ እስከ ፍጻሜ ዘመን ድረስ ቃሉ የተዘጋ የነበረው መጽሐፉ እንዲታተም የነበረው ግን በኋላ ላይ በዛ በፍጻሜ ዘመን 1798 ብዙ ሰዎች ይመረምራሉ የተባለው እውቀትም ይበዛል የተባለው የዳንኤል መጽሐፍ በተለይ እውቀት በዚህ ጉዳይ ላይ ያደገበትና የበዛበት ነበር እና 2300 ቀናት ወይም ዓመታት 1844 ጋር የሰማይ ቤተ መቅደስ መንጻት ፍርድ ምርመራ ጋር በተያያዘ ጥናቱ ከ457 አዋጁ የወጣበት አርቴክስስ የኢየሩሳሌም መታደስ ትእዛዙ እንዲወጣ ከተደረገበት ጊዜ ጀምሮ ያለውን መሰረት አድርገው አጥንተው ነው እንግዲህ 2300 ዓመታት 1844 እንደሚመጣ የታየው ማለት ነው እና ይሄ የመጀመሪያው መቅሰፍት እስኪፈጸም የተባለው በዳንኤል 11:36 ላይ ይሄ ሲሆን ሁለተኛ ደግሞ አለ። ሁለተኛ መቅሰፍት በተለይ ለዳንኤል 8:19 ላይ በግልጽ የተነገረው ነገር ነበረ። እንዲህም አለኝ እነሆ በመቅሰፍቱ በመጨረሻ ዘመን the last end of the integration ይሄ ደግሞ 1844 ነው። 1844 the last end of the integration የትኛው ነው ብለን ስንመለከት ይሁዳ
ከምናሴ ጀምሮ ከ677 ጀምሮ አሕዛብ የበላይነት ውስጥ የገባበት ሁኔታዎችን መጨረሻው የሆነው ደግሞ 1844 ማለት ነው። ይሄ ሁለተኛው ኢንዲግኔሽን የመጨረሻው መቅሰፍት ወይም ደግሞ 1844 የሆነውን ነው እዚህ ጋር የምንመለከተው ማለት ነው። እና አሁን ሁለቱ መቅሰፍቶች ስንመለከት ማብቂያቸውን ስናይ የመጀመሪያው መቅሰፍት ማብቂያ 1798 ነው። የ2300 ቀናት አሁን የሌላ የመጀመሪያው መልአክ መልእክቶች ክፍሎች አሁን የጥናታችን ዋና ፓርት ክፍል ስላልሆነ አሁን ትኩረታችን 2300 ቀናት ላይ ስለሆነ በሱ ላይ መሰረት አድርገን ሀሳቦች እናያለን ማለት ነው። 2300 ቀናት ዓመታት ጥናት በዋናነት የተነሳው በ1798 በሚል አማካኝነት ሲሆን ልክ ጥናቱ ደግሞ በኋላ ላይ በደንብ ግልጽ እየሆነ ከመጣ በኋላ 1844 ኦክቶበር 22 ላይ 2300 ዓመታት ማብቂያ ላይ ምንድን ነው የሚፈጸመው የሚለው በኋላ የተመለከቱበት ነው። ያም ደግሞ ክርስቶስ ኢየሱስ ቅዱሱ ክፍል አገልግሎት ወደ ቅድስተ ቅዱሳን የገባበት እንደሆነ እንመለከታለን። የሰማያዊ ቤተ መቅደስ መንጻትና የፍርድ ምርመራ የተጀመረበት መሆኑን እዚህ ጋር ማየት እንችላለን ማለት ነው። እና ይሄንን ነበረ እንግዲህ ሁለቱ በመቅሰፍቶቹም የተነገረው ለዳንኤል እንደገና ደግሞ በፍጻሜ ዘመንም ተብሎ የተነገረው የዚህን ጊዜ የዚህ ዘመንን ክስተት እንደሆነ በቀላሉ ማየት ይቻላል። ኦክቶበር 1844 ጀምሮ ምንድን ነው የሆነው? ክርስቶስ ኢየሱስ ወደ ሰማያዊ ቤተ መቅደስ ቅድስተ ቅዱሳን ክፍል ሲገባ ከዛ በፊት ቅዱሱ ክፍል እያገለገለ ነበር። የቤተ መቅደስ ስርዓቶች ስቴፖችን ስንመለከት ባለፈውም እንዳየነው ምድራዊ ቤተ መቅደስ በሰማያዊ ቤተ መቅደስ ጥላና ምሳሌ ነበር ሲያገለግል የነበረው። የተሰራውም እንደዛ ነበር። ስለዚህ የሰማያዊ ቤተ መቅደስ አገልግሎት ስናይ እስከ 1844 ድረስ ክርስቶስ ኢየሱስ ቅዱሱ ክፍል ሲያገለግል ቆይቶ በ2300 ዓመታት በ1844 ወደ ቅድስተ ቅዱሳን እንደገባ እንመለከታለን። ያ ምንድን ነው ብለን ስንመለከት የፍርድ ምርመራና ሰማያዊ ቤተ መቅደስ መንጻትን ነው የሚያሳይ። የሰማያዊ ቤተ መቅደስ መንጻት የፍርድ ምርመራ ጋር የተያያዘ ነው። ነገሮች ምርመራዎች ይካሄዳሉ፣ የሰዎች ጉዳዮች ይታያሉ፣ ቤተ መቅደስ ደግሞ ይነጻል። ይሄ በምድራዊ ቤተ መቅደስም እንደዚሁ ነበር። የምድራዊ ቤተ መቅደስ በዓመት አንዴ ሊቀ ካህኑ ቅድስተ ቅዱሳን ይገባ ነበር። የዓመቱን በቅዱሱ ክፍል ያለው የነበረውን የሕዝቡን ኃጢአት በሙሉ ተሸክሞ ወደ ቅድስተ ቅዱሳን ይገባል። ከዛም በኋላ የሕዝቡ በዛን ጊዜ እዛች ዕለት ሁሉም ሰው መገኘት አለበት፣ ይገኝ ነበረ። ያልተገኘ ደግሞ የዛ እድል ፋንታ ተጠቃሚ አይሆንም እና ጠቅላላ ይሰበሰቡ ነበረ። እስከምን ድረስ ሊቀ ካህኑ በቅድስተ ቅዱሳን አገልግሎቱን ጨርሶ የጠቃላይ ቤተ መቅደሱንና የሕዝቡን ኃጢአት ተሸክሞ እስኪወጣ ድረስ ማለት ነው። አሁን በዚህ ጊዜ ቤተ መቅደሱ ሙሉ ለሙሉ ይነጻና የሕዝቡ ኃጢአት ወደ ተዘጋጀው ወደ ፍየሉ ላይ እንዲደረግ ይሆናል። ከዛ ወደ ምድረ በዳ ይለቃል። ይሄኛውን ክፍል በቀጣይ ጥናታችን እናያለን። ወደ ሰማይ ቤተ መቅደስም ስንመጣ ክርስቶስ ኢየሱስ የፍርድ ምርመራ በሰማይ ቤተ መቅደስ ያከናውናል። የሰማይ ቤተ መቅደስ ይነጻል የተባለውም ለዚህ ነው እና የሰማይ ቤተ መቅደስ ፍርድ ምርመራ 1844 አሁን እንዳየኑ ተጀመረ። የሚነግረን ነገር ዳንኤል 7 ቁጥር 9 ላይ ዙፋኖችም እስኪዘረጉ ድረስ አየሁ። በዘመናት የሸመገለው አብ ነው እዚህ ላይ ተቀመጠ። ልብሱም እንደ በረዶ ነጭ፣ የራሱም ጠጉር እንደ ጥሩ ጥጥ ነበር። ዙፋኑም የእሳት ነበልባል ነበር፣ መንኮራኩሮችም የሚነድ እሳት ነበሩ ይላል እና የእሳት ፈሳሽ ከፊቱ ይፈልቅና ይወጣ ነበር። 1000 ጊዜ 1000 ያገለግሉት ነበር፣ እልፍ አላፋትም በፊቱ ቆመው ነበር። ፍርድም ሆነ መጽሐፍትም ተገለጡ ይላል። አሁን እዚህ ጋር መጽሐፍትም ተገለጡ ይላል እና 7:13 ላይ በሌሊት ራእይ አየሁ፣ እነሆም የሰው ልጅ የሚመስል ከሰማይ ደመና ጋር መጣ፣ በዘመናት ወደ ሸመገለው ደረሰ፣ ወደፊቱም አቀረቡት ይላል እና አብ መጀመሪያ ቅድስተ ቅዱሳን እንደገባ ነው እዚህ ጋር የምንረዳው ማለት ነው። ቀጥሎ ምንድን ነው የመጣው? ወልድ ደግሞ ኢየሱስ ወደ ቅድስተ ቅዱሳን እንደገባ እንመለከታለን ማለት ነው። እዛ ምንድን ነው እየተከናወነ ያለው ብለን ስንመለከት የእሳት ፈሳሽ ከፊቱ ይፈልቅና ይወጣ ነበር። 1000 ጊዜ ያገለግሉ ነበር፣ እልፍ አላፋትም በፊቱ ቆሞ ነበር። ፍርድም ሆነ መጽሐፍትም ተገለጡ። አሁን ስርዓት እየተካሄደ ነው። መጽሐፍትን ተከፈቱ ወይም ተገለጡ እንላለን እና ፍርዱ ከመጽሐፍቶቹ ጋር የተያያዘ ነገር ማለት ነው። ስለዚህ የሚጻፍ ነገር አለ ማለት ነው። እኛ በምድር ነው ያለ ነው፣ ነገር ግን በሰማይ በመጽሐፍት የሚቀመጥ ስለኛ ጉዳይ አለ ማለት ነው። በዛ ላይ መሰረት ተደርጎ የፍርድ ስርዓቶች የፍርድ ምርመራ ይካሄዳል ማለት ነው እዚህ ጋር እና ስለ መጽሐፍቶችም ስንመለከት ራእይ ምዕራፍ 20 ቁጥር 12 ላይ ሙታንንም ታናናሾችና ታላላቆች በዙፋኑ ፊት ቆመው አየሁ፣
መጽሐፍትም ተከፈቱ ይላል። ሌላ መጽሐፍትም ተከፈተ፣ እርሱም የሕይወት መጽሐፍ ነው። ሙታንም በመጽሐፍ ተጽፎ እንደነበረ እንደ ስራቸው መጠን ተከፈሉ ይላል እና እንግዲህ የፍርድ ዳንኤል ላይ እንደተመለከቱ የፍርድ ስርዓት ሲከናወን እያንዳንዱ ሰው ጉዳይ በመጽሐፍ ተጽፎ ባለ መሰረት እንደሚፈረድ ግልጽ ተቀምጧል ማለት ነው። እና በሰማይ ያሉ መጽሐፍቶችን እስቲ እንመልከት። ያው መጽሐፍቶች አሉ ከተባለ የሚጻፉበት የህይወት መጽሐፍ አለ። የህይወት መጽሐፍ የሚለውን ከመጽሐፍ ቅዱስ አንጻር በተቀመጠልን እንመልከት። ሉቃስ 10:20 ላይ እንደዚህ አለ ኢየሱስ፣ ነገር ግን መናፍስት ስለተገዙላችሁ በዚህ ደስ አይበላችሁ፣ ስማችሁ ግን በሰማያት ስለተጻፈ ደስ ይበላችሁ ይላል። እዚህ ጋር ዋናው ልትደሰቱበት የሚገባ አሁን ሰዎች አንዳንዴ መናፍስት ተገዙልን ብለው የሚደሰቱበት ሁኔታ ግን ኢየሱስ ምን እያለ ነው ያለው? ዋናው መደሰሻችን ወይም መደሰት የሚገባን ስማችን በሰማይ በመጻፉ መሆን አለበት ነው። ፊልጵስዩስ ላይ ጳውሎስም እንደዚሁ ያስቀመጠው ነገር አለ። ስሞቻቸው በሕይወት መጽሐፍ ከተጻፉት እያለ ሲናገር እንመለከታለን። የሕይወት መጽሐፍ ላይ የተጻፉ ሰዎች ራእይ ላይም እንደዚሁ ለበጉም በሆነ በሕይወት መጽሐፍ ከተጻፉት በቀር ጸያፍ ነገር ርኩሰት፣ ውሸትም ያደርግ ወደ እርሷ ከቶ አይገባም። እዚህ አሁን የሕይወት መጽሐፍ ክርስቶስን አምነው በክርስቶስ አገልግሎት ውስጥ የገቡ ሰዎች ስም የሚጻፍበት ነው። በነገራችን ላይ በአዲስ ኪዳን አለ ብቻ አይደለም፣ በብሉይ ኪዳንም ያሉ ሁሉም ሰው በክርስቶስ አምኖ ነው የሚድነው። የመስዋዕት ስርዓት ቢሆንም ግን እምነታቸው መሰረት የሚያደርገው በክርስቶስ ነው እና ከበፊት ጀምሮ ከአዳም ጊዜ ጀምሮ ያለ ማንኛውም ሰው በክርስቶስ አገልግሎት ውስጥ የሚገባ ሁሉ በሕይወት መጽሐፍ ስሙ ይጻፋል ነው። ሌላው የመታሰቢያ መጽሐፍ የሚባል አለ። የመታሰቢያ መጽሐፍ የሰዎች መልካም ድርጊት የሚጻፍበት ነው። የሰዎች መልካም ድርጊቶች ወይም ደግሞ ሰዎች በምድር ባሉበት ጊዜ በሕይወት ዘመናቸው እግዚአብሔርን የሚፈሩ የሚያከናውናቸው መልካም ነገሮች የሚጻፉባቸው ነው። የዚያን ጊዜ ይላል ሚልክያስ 3 የዚያን ጊዜ እግዚአብሔርን የሚፈሩ እርስ በርሳቸው ተነጋገሩ፣ እግዚአብሔርም አደመጠ ሰማ። እግዚአብሔርን ለሚፈሩ ስሙንም ለሚያስቡ የመታሰቢያ መጽሐፍ በፊቱ ተጻፈ ይላል። ነህምያ ላይ አምላኬ ሆይ ስለዚህ አስበኝ ሪመምበር ሚ ያለ እና ለአምላኬ ቤት ያደረኩትን ወረታዬን አታጥፋ ዋይፕ ኖት አውት ማይ ጉድ ዲድስ እና መልካም የሰዎች መልካም ነገር የሚጻፍበት የመታሰቢያ መጽሐፍ አለ። እያንዳንዱ በምድር ስንኖር የምናደርጋቸው መልካም ነገሮች ይጻፋሉ ማለት ነው። መልካም ነገሮች በክርስቶስ አገልግሎት ውስጥ የምናደርጋቸው መልካም ነገሮች ይጻፋሉ ነው። ሶስተኛ የኃጢአት መመዝገቢያ መጽሐፍ አለ። መልካም ነገር በአንድ በኩል ሲመዘገብ፣ ሌላው ደግሞ ኃጢአትን ይመዘገባል። መክብብ 12:14 ላይ እግዚአብሔር ስራን ሁሉ የተሰወረውን ነገር ሁሉ መልካምም ቢሆን ክፉም ቢሆን ወደ ፍርድ ያመጣዋልና ይላል። እግዚአብሔር ስራን ሁሉ ይላል የተሰወረንም ነገር ሁሉ መልካምም ቢሆን ክፉም ቢሆን። አሁን መልካም በሕይወት በመታሰቢያ መጽሐፍ ይጻፋል፣ ክፉም ቢሆን ደግሞ በኃጢአት መዝገብ ውስጥ ይመዘገባል ነው። ማንኛውም ይሄ የተመዘገበ ነገር ወደ ፍርድ ይመጣል። የፍርድ ምርመራ ጊዜ ይታያል። ክርስቶስ ኢየሱስ በሰማይ ቤተ መቅደስ ሆኖ ይህን ጉዳይ ይመረምራል፣ ይመለከታል ነው። 1844 ኦክቶበር 22 ጀምሮ ከሙታን ይጀምርና ወደ ሕያዋን የፍርድ ስራ ጉዳያቸው ይታያል፣ በተጻፈው መሰረት ማለት ነው እና ከበፊት ጀምሮ ከአዳም ጊዜ ጀምሮ የእያንዳንዱ ሰው ጉዳይ በሰማይ ቤተ መቅደስ ሲታይ ቆይቷል። አሁንም ደግሞ እንደዚሁ እየቀጠለ ነው ያለው ነው። ክርስቶስ የማማለድ ስራውን በቅድስተ ቅዱሳን እስኪወጣ ድረስ ማለት ነው ሊቀ ካህናችንና ክፉም ነገር ይመዘገባል ነው። ማቴዎስ ላይ 12:36 እኔ እላቸዋለሁ ሰዎች ስለሚናገሩ ስለ ከንቱ ነገር ሁሉ በፍርድ ቀን መልስ ይሰጡበታል ይላል። ይህ ከንቱ ነገር ትክክለኛ ያልሆኑ ንግግሮች ሁሉ በፍርድ ቀን ምን ያደርጋሉ? መልስ ይሰጡበታል፣ ይታያል ማለት ነው። ተመዝግቦ አለ ነው። እነሆ በፊቴ ተጽፏል ይላል ኢሳይያስ ላይ ኃጢአታችሁ እና የአባቶቻችሁ ኃጢአት በአንድ ላይ ወደ ብብታቸው ፍዳ አድርጌ መልሳለሁ እንጂ ዝም አልልም ይላል እግዚአብሔር። በፊቴ ተጽፏል ይላል። ይሄ የኃጢአት የምትደረግ የኃጢአት ስራ፣ ማንኛውም ተንኮል፣ አለመታዘዝ፣ እግዚአብሔር ፍቃድ ውጭ መጓዝ፣ እነዚህ ሁሉ ይመዘገባሉ ነው። በምን? በኃጢአት መመዝገቢያ መጽሐፍ። ስለዚህም በጨለማ የተሰወረውን ደግሞ ወደ ብርሃን የሚያወጣ የልብን ምክር የሚገልጥ ጌታ እስኪመጣ ድረስ ጊዜው ሳይደርስ አንዳች አትፍረዱ። በዚያን ጊዜ ለእያንዳንዱ ምስጋናው ከእግዚአብሔር ዘንድ ይሆናል እና በጨለማ የተሰወረው ሰዎች በተለያየ መልክ ሰው አያየንም ብለው የሚያደርጓቸው ነገሮች ይኖራሉ። አንዳንዶችም እግዚአብሔር የሚያይም አይመስላቸውም። በምንም መልኩ ተደብቀን አደረግን የሚሏቸው ነገር የተሰወረውን
ሚስጥርን በሙሉ ምን ያደርጋል? ወደ ብርሃን የሚመጣበት ጊዜ አለ። ይሄ ሁሉ የሚሆነው የተጻፈ በሰማይ ቤተ መቅደስ በቅድስተ ቅዱሳን በፍርድ ምርመራ ጊዜ የሰዎች ጉዳይ በሚታይበት ጊዜ የሚሆነውን እያንዳንዱን ነገር እንደሆነ በግልጽ የሚያስረዳ የመጽሐፍ ክፍል መሆኑን እንመለከታለን ማለት ነው። እንግዲህ እነዚህ መጽሐፍቶች ካሉ የፍርዱ መለኪያ ምንድን ነው? ስታንዳርድ ኦፍ ጀጅመንት ምንድን ነው መለኪያው? እንግዲህ ፍርድ ሲሰጥ መለኪያ ሊኖረው ይገባል እና ስታንዳርዱ ምንድን ነው ብለን ስንመለከት አሁን መጽሐፍ ቅዱስ ላይ ያለውን እንመልከት። መክብብ 12 13 እና 14 የነገር ሁሉ ፍጻሜ እንስማ፣ ይህ የሰው ሁለንተና ነውና እግዚአብሔርን ፍራ፣ ትእዛዛቱንም ጠብቅ። እግዚአብሔር ስራን ሁሉ የተሰወረውን ነገር ሁሉ መልካምም ቢሆን ክፉም ቢሆን ወደ ፍርድ ያመጣዋልና። አሁን ወደ ፍርድ ሲያመጣው መልካምም ቢሆን ክፉ ወደ ፍርድ ሲያመጣው መቼ ነው? በምንድን ነው መለኪያው? ትእዛዛቱ ናቸው ነው። ትእዛዛቱ ናቸው ነው መለኪያው። የእግዚአብሔር ትእዛዛቶች ናቸው ነው። ያዕቆብ 2 10 እና 12 እስከ 12 እንደዚህ ይላል፣ ሕግን ሁሉ የሚጠብቅ ነገር ግን በአንዱ የሚሰናከል ማንም ቢኖር በሁሉ በደለኛ ይሆናል። አታመንዝር ያለው ደግሞ አትግደል ብሏልና፣ ባታመነዝርም ነገር ግን ብትገድል ሕግን ተላላፊ ሆነሃል። በነፃነት ሕግ ፍርድን ይቀበሉ ዘንድ እንዳላቸው ሰዎች እንዲህ ተናገሩ እንዲህም አድርጉ ይላል። አሁን ይሄ የነፃነት ሕግ ነው። የእግዚአብሔር ሕግ የነፃነት ሕግ ነው። በዚህ በነፃነት ሕግ ነው ፍርድን ምን የምናደርገው የምንቀበለው ማለት ነው። መለኪያው ስታንዳርዱ የፍርድ የእግዚአብሔር ትእዛዛት ናቸው ነው። እንግዲያስ እያንዳንዳችን ስለ ራሳችን ለእግዚአብሔር መልስ እንሰጣለን ይላል ጳውሎስ። መልካምም ቢሆን ወይም ክፉ እንዳደረገ እያንዳንዱ በስጋ የተሰራውን በብድራት ይቀበል ዘንድ ሁላችን በክርስቶስ በፍርድ ወንበር ፊት ልንገለጥ ይገባናል ይላል። በክርስቶስ ኢየሱስ አማካኝነት በእሱ ደም በማመን ንስሐ የገባ ሰው ኃጢአቱ ምን ይሆንለታል? ይፋቅለታል ማለት ነው። ነገር ግን እስከ ኃጢአታችን የምንኖር ከሆነ ንስሐ ካልገባን ክርስቶስ ኢየሱስ ከዚህ ከኃጢአታችን ነፃ ካላደረገን ተጠያቂነት ይመጣል ማለት ነው። መክብብ ላይ 11 ቁጥር 9 ላይ አንተ ጎበዝ በጉብዝና ደስ ይበልህ፣ በጉብዝና ሞራል ልብህ ደስ ይበለው፣ በልብህ መንገድ ዓይኖችን በሚያዩት ሂድ፣ ዳሩ ግን ስለዚህ ነገር ሁሉ እግዚአብሔር ወደ ፍርድ እንደሚያመጣ እወቅ ይላል እና አንተ ጎበዝ ማድረግ ትችላለህ፣ ልታደርግ ትችላለህ፣ ልብህ ደስ ያለው በሚመስልህ ልትንቀሳቀስ ትችላለህ፣ ብዙ ነገሮች ልታደርግ ትችላለህ። ግን አንድ ነገር ማወቅ አለብን እዚህ ጋር እያለ ያለው ሰለሞን፣ ነገር ግን እግዚአብሔር ወደ ፍርድ እንደሚያመጣ እወቅ ባለ በምታደርገው ነገር ማለት ነው እና የክርስቶስ የቅድስተ ቅዱሳን አገልግሎት ከ1844 ኦክቶበር 2 ጀምሮ እስከ ምህረት በር መዘጋት ድረስ ይሄ የፍርድ ምርመራ የቤተ መቅደስ መንጻት ጉዳይ ይከናወናል። እያንዳንዱ ጉዳይ ይታያል። ልክ ከገባበት ጊዜ ጀምሮ ኦክቶበር 2 1844 ከገባበት ጊዜ ቅድስተ ቅዱሳን ከገባበት ጊዜ አንስቶ የሙታን ጉዳይ በመጽሐፍ በተጻፈው መሰረት የሙታን ጉዳይ ይታያል። ሙታን በአሁኑ ጊዜ ምንም አያውቁም፣ ሞተው ነው ያሉት። በሚቀጥለው ጥናታችን እንመለከታለን። ነገር ግን በመጽሐፍ በተጻፈው በዛ ጉዳያቸው ከታየ በኋላ የትንሣኤያቸው ሁኔታ ይወስናል ማለት ነው። ለዘላለም ሕይወት ይነሳሉ ወይስ ለመጨረሻ ለዘላለም ሞት ይነሳሉ የሚለውን ነገር እየተወሰነ ይመጣል እንጂ በዚህ ጊዜ ሙታኖች የሆነ ተሰብስበው ፍርዳቸውን እያዩ እየተቀበሉ እንትን የሚሉበት የሚፈረድበት ወይም ደግሞ የፍርድ ውጤታቸውን የሚያገኙበት አይደለም። በመጽሐፍ በተጻፈው መሰረት ጉዳያቸው እየታየ የሚድኑትም የማይድኑትም ከኃጢአት በክርስቶስ ኢየሱስ ነፃ የሆኑትንም ነፃ ያልሆኑትንም ንስሐ የገቡትንም ያልገቡትንም ልክ በተጻፈው መሰረት ምን ያደርጋሉ? እየተወሰነ ይቀመጥላቸዋል። መጨረሻ ላይ ትንሣኤያቸውን ይወስናል ማለት ነውና ከሙታን ጀመረ። ከጥንት ቀድመው ከነበሩ ከነ አዳም ጊዜ ጀምሮ የሙታን ጉዳይ እየታየ ከመጣ በኋላ የሕያዋን ፍርድ ጀመረ ማለት ነው። የሕያዋን ፍርድ ደግሞ ሲጀምር ፍርድ ከእግዚአብሔር ቤት ይጀምራል ይላል መጽሐፍ ቅዱስ። ፍርድ ከእግዚአብሔር ቤት ይጀምራል። ከእግዚአብሔር ቤት ጀምሯል። እሱም አንድ ሌላ የጥናት ክፍል ነው። ከዛ በኋላ ከእግዚአብሔር ቤት ከጨረሰ በኋላ የሰው ልጆች ሁሉ መልእክቱ ደርሷቸው እያንዳንዱ ሰው የሶስቱ መልአክ መልእክት ከደረሰው ከሰማ ከወሰነ በኋላ እያንዳንዱ ሰው ታይቶ በምድር ያለ እና የነበረ ለወደፊትም እንግዲህ ክርስቶስ ማማለድ ስራውን እስኪያቆም ድረስ የቅድስተ ቅዱሳን አገልግሎትን ጨርሶ
እርኩስም ይርከስ ጻድቁም ጽድቅ ያድርግ ብሎ እስኪወጣበት ጊዜ ድረስ ያለ የማንኛውም ሰው ጉዳይ ታይቶ መጨረሻ ላይ የሁሉም ሰው ሲጠናቀቅ ክርስቶስ እርኩስም ይርከስ ጻድቁም ጽድቅ ያድርግ ብሎ ምን ያደርጋል? ከዛም በኋላ ከቅድስተ ቅዱሳን ይወጣል ማለት ነው። ከቅድስተ ቅዱሳን ወጥቶ ምንድን ነው የሚያደርገው? ቀጣዩስ ምንድን ነው የሚለውን እንመለከታለን። ምድራዊ ቤተ መቅደስ ጋር ስናስተያይ የምድራዊ ቤተ መቅደስ ሊቀ ካህኑ የሕዝቡን ኃጢአት ተሸክሞ ከቅድስተ ቅዱሳን ከወጣ በኋላ የሚያደርገው ምንድነው? የተዘጋጀ ፍየል አለ፣ የሚለቀቀው ፍየል። እሱ ላይ ምን ያደርጋል? የሕዝቡን ኃጢአት ይናዘዛል፣ ወደዛ ይተላለፋል ወደ ፍየሉ። ከዛም በኋላ ፍየሉ ያንን ኃጢአት ከተሸከመ በኋላ አንድ ሰው ይዞት ሩቅ ምድረ በዳ እንዲለቀቅ ይደረጋል። ሰው በማያገኘው ቦታ አውሬ እንዲበላው ማለት ነው። እና የህዝቡ ኃጢአት በዛ መልክ ሙሉ ለሙሉ እንደሚወገድ ምድራዊ ቤተ መቅደስ ታሪክ ላይ እንመለከት። በተመሳሳይ የሰማይ ቤተ መቅደስ አገልግሎት ክርስቶስ ኢየሱስ የህዝቡን ኃጢአት ንስሐ የገቡ ሰዎችን ኃጢአት ምን ያደርጋል? ለማን ያስረክባል? ለማን? ፍየሉን የሚወክለው ማን ነው የሚለውን እንመለከታለን። ንስሐ ያልገቡ ሰዎች ኃጢአትን በሚመለከት ግን ንስሐ ስላልገቡ ኃጢአት መልሶ ለራሳቸው ኃላፊነት ይወስዳሉ። መጨረሻ ላይ ምን እንደሚገጥማቸው በሚቀጥለው ጥናታችን እንመለከታለን። የሚቀጥለው ጥናታችን ከክርስቶስ ዳግም ምጽአት፣ የቤተ መቅደስ አገልግሎት ፍጻሜና የክርስቶስ ዳግም ምጽአት፣ ከዛ በኋላ ሺህ ዓመት ምን ይሆናል፣ የሰይጣን መታሰርን፣ ከዛ በመቀጠል ሺህ ዓመት ሲጠናቀቅ ምን ይፈጸማል፣ ኃጢአትስ ምንድን ነው የመጨረሻ ፍጻሜው እንዴት ነው የሚሆነው የሚለውን፣ የሰይጣንስ ምንድን ነው የመጨረሻ ዕጣ ፈንታው የሚለውን ከዛ ጋር ያለውን እንመለከታለን። እግዚአብሔር የሰማነውን በልባችን ያስቀምጥልን፣ ማስተዋልን ጥበብን ሁሉ ይስጠን።